ነው ማለት ነው። ስለዚህ እዛው ዕብራውያን 7 ላይ ባመጣው ጥቅስ የሚምር ሊቀ ካህን ነው ኢየሱስ ክርስቶስ ማለት ነው። ስለዚህ ዕብራውያን እየነገረን ያለው አስታራቂስ ነው። አሁን እኮ ምንድን ነው ያልኩ? የሚምር ሊቀ ካህን ማለት ራሱ ታራቂም ነው አስታራቂም ነው ማለት ነው። ኦኬ እሺ፣ አስታራቂ ነው። በጣም ጥሩ። ታራቂም ነው ብያለሁ። ችግር የለው። ታራቂ መሆኑን ትቀበላለህ? ዜዶ በአዲስ ኪዳን አንዴ ዜዶ ቆይ አንዴ እየመለስክልኝ ሄዳ እናንተ እየሄዳችሁ እንትን የምታደርጓትን አንድ ነገር አንተ ትቀበለዋለህ ሳትቀበለውም? አስታራቂነቱን እቀበላለሁ። መካከለኛ ታራቂነቱን አትቀበልም? ቆይ አንድ ጊዜ መጀመሪያ የኔን ጥያቄ ዜዶ አንዴ እንዲህ አቋምን ንገረኝና እንድንመልስልና አቋምን ቆይ አቋምን እንወቃ ከምንለፋ ዜዶ ቆይ አንዴ ይኸውልህ አቋምን እንወቅ። የእኛን አቋምማ ደጋግመህ ያንተን አቋም ግን የኔን ሀሳብ ላይ ሄደህ የኔ ሀሳብ ላይ መቆም አይደለም ያለ። ለምን መሰለህ ዜዶ አንተ ባነሳኸው ላይ ስማኝ፣ ያንተን ሀሳብ የፈለኩት እኔ ባነሳኸው ላይ ነው የምሄደው። ጥሩ እኔ ያንተን ሀሳብ የፈለኩበትን ምክንያት ልንገርህ። ለምሳሌ ቆይ አንተ አትመልስልኝ፣ ጥያቄን ግን ስማኝ። ብዬን የገባሁት በእኔ ሀሳብ ላይ ሳይሆን በአንተ ሀሳብ ላይ ነው የምሄደው። አንተ መሄድ ትችላለህ፣ ግን እኔ ያንተን ሀሳብ የፈለኩበት ምክንያት ለምንድን ነው? ከምን አንጻር እየተከራከርከና እየተቃወምክ እንደሆነ ማወቅ ስለሚያስችልም ማለት ነው። ለምሳሌ እኛ ኢየሱስ ክርስቶስ ታራቂም ነው አስታራቂም ነው ብለን እናምናለን። አንተ አስታራቂ ብቻ ነው ታራቂ አይደለም ብለህ ከሆነ ስታንድ ያዝከው እሱን ክሊር አርግልንና እሱን ግልጽ አርግልንና ምን እየተቃወምክ እንደሆነ እንለየው። አስታራቂነቱን አትቃወም፣ እኛም አንቃወምም። ታራቂነቱን እየተቃወምክ ከሆነ ግን እሱን እንወቀው። ታራቂነቱን ትቀበላለህ አትቀበልም? ለምን እሱ ጋር ሄደህ አንተ እንትን ማድረግ አስፈልገ? ምን እየተቃወምክ እንደሆነ ስላልገባ ነው። ምንም አንተ የማትቀበለውን ምልጃውን እንድትቀበል ላደረገ ነው ማለት አስታራቂነቱ ማለት ነው። ማለት አንተ ሄደህ በመጥዮልህ የክርስቶስ ኢየሱስን ዘላለማዊ ምልጃ አንተ አስታራቂነቱ ማለት ነው። ቆይ አንተ ይኸውልህ የክርስቶስ ኢየሱስን ዘላለማዊ አማላጅነት ወይም ደግሞ ዘላለማዊ ምልጃን ምን ማለት ነው ወስደህ እሱ ራሱ ታራቂ ነው በሚል ሽፋን ውስጥ የሚምር ሊቀ ካህን ነው ተደብቃል። እኔ አሁን ቆይ ዜዶ ኖ እንደዚህማ አታርግ። የሚያስመርስ አይደለም አንወሻሽ። የሚያስምርስ አይደለም ወይ? የሚምርም ነው የሚያስምርም ነው። ለዚህ ነው የሚምር ሊቀ ካህን የተባለው። ሲያስምር በምልጃ አያስምርም? ምልጃ የምትለው ምንድን ነው? አልገባኝም። ምልጃ ማለት በእግዚአብሔር ፊት ስለ ሰዎች መታየት ማለት ነው። ምን ማለት ነው መታየት ማለት? አልገባኝም። አሁን መታየት ምን ማለት ነው? መጸለይ ነው? መለመን ነው? ማንም መለመን ነው ያለ የለም። ምልጃ ማለት ማስታረቅ ማለት ነው። በእግዚአብሔር ፊት ስለ ሰዎች መታየት ማለት ነው። ትቀበለዋለህ ይሄንን? ስለዚህ አስታራቂም ነው ታራቂም ነው ብለህ እኮ ቅድም ነገርንህ። ሰዎች በዚህ ጊዜ በክርስቶስ ኢየሱስ ምልጃ በአስታራቂነቱ ከእግዚአብሔር ጋር ይታረቃሉ ወይንስ ደግሞ አይታረቁም? ይታረቃሉ። ከክርስቶስ ጋር ይታረቃሉ፣ ከአብግም ከመንፈስ ቅዱስ ይታረቃሉ። እሺ አንድ ቃል እንድትሰጠኝ ይፈልጋለሁ። ታራቂ እንደሆነ አንድ ቃል እንድትሰጠኝ ይፈልጋለሁ። ምን ታራቂ እንደሆነ ነው? ግድ የለህም። እኔ አሁን መዝሙር አልገባኝም። ታራቂ እንደሆነ አትቀበልም? ሰሞኑን ያነሳኋት ሀሳብ አለች። እኔ ስለ ሰሞኑ አይደለም መሸሸግ ነው ብትፈልጉት። ዜዶ ታራቂነቱን ትቀበላለህ? ኢኮኖሚካል ትሪኒቲን ስለማመን እኔ ስለ ስላሴ ፍጹም የሆነውን ስራቸውን የስላሴ አካል የሰሩትን ዲስቲንክት የሆነውን ስራቸውን የሚምር ሊቀ ካህን ማለት ነው። ኢየሱስ ክርስቶስ ዛሬም አማላጅ አይደለም። የሚምር ሊቀ ካህን ማለት ከሆነ መብት ነው። የሚምር ሊቀ ካህን ማለት ነው። የእግዚአብሔርን ቃል መካድ መብታችሁ ነው። እኔ ግን የጠየቅኩ እየሰማኝ አይደለም። አንቸውና እንትን ተደማመጡ። ከፈለጋችሁ በደቂቃ መያዝ እችላለሁ። ዜድም ጥያቄ ብትመልስ ጥሩ ነው። መዝሙረ ሲጠይቅህ ብትመልስም ጠይቅ ነው ይልባ ነው አይደል? በእኔ ጥያቄ ውስጥ ይኸውልሽ፣ በእኔ ጥያቄ ውስጥ ይኸውልሽ፣ አሁን በእኔ ጥያቄ ውስጥ መጥተው የሆነ ነገር ውስጥ ገብተው ከዛ በኋላ ይሄ የነሱ ያነሱትን የምልጃ ሀሳብ እንዲሽሩት አልፈለግም። ዳሱ አይነት ጥንቃቄ ማደርገዋል። እሺ ሀና፣ እኔ ደግሞ የምጠይቅበትን ምክንያት ሰሞኑን ያነሳሁት አንድ ሀሳብ አለ። በእሷ ውስጥ ገብተው እነሱ የራሳቸውን ይህንን እንትን መሸፈን ነው የሚፈልጉት። ስለዚህ እኔ ያንን ሀሳብ ያነሳው ከኢኮኖሚክ ትሪኒቲ አንጻር ነው። ክርስቶስ ኢየሱስ ዛሬ አማላጅ ነው። መስዋዕት ያቀረበው ለአባቱ ነው ብዬ አምናለሁ። ኧረ ዜዶ ፕሊዝ እድል እየሰጠልኛ ሀንቾ፣ እኔ ጥያቄ ያቀረብኩበት ምክንያት ለሱ ለምን መሰለሽ?
ለምሳሌ አስታራቂነቱን ዜዶ ክርስቶስ ወልድ ከአብ ጋር ያስታርቃ ብሎ ያምናል፣ እኛም እናምናለን። ዛሬም ያስታርቃ ብለን እናምናለን፣ እሱም ያምናል። ኦኬ እኛ ግን ያስታርቃልም ታራቂም ነው ብለን በጥቅስ አስደግፈን ተናገርን። ስለዚህ ዜዶ ልጨርስ አንዴ ፕሊዝ። እኔ እንደሰማው ጥያቄውን ለዜዶ ያቀረብኩበት ምክንያት ምንድን ነው? ታዲያ ምንድን ነው እየተከራከረን ያለው? አስታራቂነቱን እኛም እኮ እናምናለን አለን። እኛ ግን አስታራቂ ነው ስንል አስታራቂ ብቻ አይደለም፣ እሱ ራሱ ከአባቱ እኩል ከመንፈስ ቅዱስ እኩል ደግሞ ታራቂም ነው ዛሬም። ስለዚህ ልዩነታችን ታራቂነቱ ላይ ከሆነ ታራቂነቱ ላይ ዲቤት እናድርግ። አስታራቂነቱ ላይ እኮ እኛም አስታራቂ ነው እያለን ነው። ስለዚህ ለዚህ ነው ጥያቄ ክሊር አድርገው። ምልጃ ዙሪያ የምናወራው ምልጃ ላይ ነው የምናወራው። ምልጃ ስትል አስታራቂነቱ ነው አይደል? ምልጃ ነው፣ ምልጃ ዙሪያ ነው የምናወራው እኮ አስታራቂነቱ ማለት ነው። ምልጃውን ከተቀበልክ አይ ቆይ እሱን አንተ ትፈታዋለህ፣ ችግር የለውም። አሁን አንተ ትፈታዋለህ እንጂ አንተም ፈተክ ነው የእኛንም ፍቺ የምትሰማው። ምዕራፍ 8 ዕብራውያን ምዕራፍ 8 ማነው ሮሜ ምዕራፍ 8 ቁጥር 34 ላይ ሄደለው። እንግዲህ አንተ ዕብራውያን 7ን ጨረስ። በሰውነቱ ያለውን አንድ ዜዶ ዕብራውያን 7ን ጨረስን። አልፈታም አልክ እኮ እሱ እንዴ ፈትቼማ ይኸው ታራ ራሱ መሀሪ እንደሆነ እኮ አሳየው። ምን እዛ 8 እንኳን አልፈታም። ማን ነው 7 24 25 እንኳን አልፈታም። ፈታውልህ እንጂ እዛው ላይ እሱ ራሱ ታራቂ ነው አስታራቂ ነው። ሊያማልድ የሚለው ምን ብለህ ፈታ? ምን ሊታረቅ ማለት ነው። ሊያስታርቅም ሊታረቅም ሊያማልድ ነው የሚለው እኮ እዛው እኮ ይኸውልህ እሱ ሊያማልድ የሚለው ሊያስታርቅ ነው። ኦኬ ችግር የለም። ሊያማልድ በጣም የመጣበት አመጣጥ ነው። ኦኬ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ካለ በኋላ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ አስታራቂም ነው ታራቂም ነው ብዬ እኮ ፈታውልን። እሱ ጋር አሁን እዚህ ቦታ ላይ ይኸውልህ፣ እዚህ ቦታ ላይ ታራቂ ነው የሚለው የቱ ጋር ነው ያገኘው? ሊያድናቸው የሚለው ምን ማለት ሊያድናቸው የሚለው? ታራቂ ነው ማለት ነው። መሐሪ ነው፣ ይቅር ባይ ነው፣ አዳኝ ነው ማለት ነው። ከምን ነው የሚያድናቸው እንዴ? ከዘላለም ጥፋት ነው። የዘላለም ሕይወት ሰጪ ነው ክርስቶስ። ወደ እግዚአብሔር የሚመጡትን ነው የሚለው አይደል? አዎ ታዲያ ያለ ክርስቶስ እግዚአብሔር የተባለው እዚህ ጋር ማን ነው? ዜዶ እግዚአብሔር ተብሎ የተጠቀሰው ማን ነው? ይኸውልህ ስማኝ፣ ቆይ ዜዶ እግዚአብሔር ተብሎ የተጠቀሰው ስማኝ፣ ቆይ አንዴ ቆይ ስማኝ። ይኸውልህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል አይደለ? ወደ እግዚአብሔር የተባለው እዚህ ጋር ማን ነው? ቆይ አንዴ ልመልስልህ እኮ ነው። ኦኬ እግዚአብሔር ስንል እንደ አብና እንደ ፍቺው ለአብም ለወልድ ለመንፈስ ቅዱስ ይነገራል። በዚህ ክፍል ደግሞ ልመልስልክ ነው ዜዶ ፕሊዝ እያዳመጥከኝ እሺ። ከላይ ጀምሮ ስታነበው ምንድን ነው ያለ መሐላ ካህኑ ነው ይላል። ልክ የዳዊት መዝሙር ላይ ያለውን ይዞ ነው ስለ ልጁ የተናገረው። ስለዚህ ወደ አብ የሚመጡትን እርሱ ሊያስታርቃቸው፣ ሊያማልድ የሚለው ሊያስታርቃቸው የሚለውን ይዛል። ደግሞ የሚመጡትን ደግሞ ልክ ከአብ ጋር እንዳስታረቃቸው ደግሞ ራሱም ደግሞ አዳኝ ስለሆነ እኩል ከአብ ጋር ደግሞ ራሱ እንዲያድናቸው ልመልስልና ልጨርስ። እየመለስኩልህ ነው። ልመልስልና ልጨርስ። የተባለው ማን ነው? እየነገርኩህ እኮ ነግሬሃለሁ። እየሰማኸኝ የተባለው ማን ነው? ስማኝ፣ እየመለስኩልህ ነው። ከቁጥር 16 ወደ ላይ ከፍ ስትል ኧረ ስማኝ እባክህ። የመዝሙረ ዳዊትን ኮት አድርጎ ያመጣና ስለ ልጁ የተናገረውን አብን ያመጣል። ስለዚህ ወደ እግዚአብሔር እየተባለ የተባለው እዚህ ጋር ከላይ ጀምሮ ስታነበው መዝሙረ ዳዊትን ኮት አድርጎ ስለሆነ ስለ ልጁ አንተ እንደ መልከ ጼዴቅ ለዘላለም ካህን ነው ብሎ የተናገረውን የአብን ነገር ያመጣል። ስለዚህ እግዚአብሔር የተባለው እዚህ ጋር አብን ነው። ስለዚህ ወደ አብ ልጨርስ። አንዴ ዜዶ ልጨርስ ሀሳቤን ልጨርስ እንጂ እኮ ያዝልኝ አልኩህ። በቃ እኮ ልጨርስና አንተ የፈለግከውን ማን ነበረ ነው ያልኩህ። ልጨርስን የሀሳቤን ንባቡን ልጨርሰው እንጂ እንደኛ እኮ ቆራርጠን አይደለም የምንረዳው። ከላይ ጀምሮ እንዳስቀምጠው የመዝሙረ ዳዊትን ኮት ይዞ ነው የመጣው። ከዛ በኋላ ምን አደረገ? ያው አንተ እንደ መልከ ጼዴቅ ሹመን ለዘላለም ካህን ብሎ ይመሰክራልና ብሎ መዝሙረ ዳዊት ላይ ያለውን አመጣ። ስለ ልጁ አንተ ለዘላለም ካህን የሚለውን የእግዚአብሔር አብን ነገር አመጣና ከዛ ወደ በሕይወት ለእነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ይላል። ስለዚህ እዚህ ጋር ወደ አብ የሚመጡትን ወደ አብ ያመጣቸዋል። ምን ያደርጋቸው? ወደ አብ ያመጣቸዋል ማለት ነው።
ያስታርቃቸዋል ማለት ነው። ደግሞ እሱ ራሱ ደግሞ ታራቂ ስለው ደግሞ ራሱ ደግሞ አዳኝ ነው ማለት ነው ኢየሱስ ክርስቶስ። ስለዚህ እዚህ ጋር ቆይ ወደ አብ ብለሃል። ቆይ ወደ አብ ብለሃል። ጨርስሽ። በጣም ቆንጆ፣ በጣም እግዚአብሔር ይባርክ። ወደ አብ ማለት ነው። ከስንት ትግል በኋላ ነው ዛሬ የሰማሁት ይህንን ቃል። ወደ አብ ብላችሁ አታውቁም። እሱ ውሸት ነው። ወደ አብ ብላችሁ በቃ ችግር የለም። ወደ አብ በቃ እንዳትወጣ ከዚህ ወደ አብ ብለሃል። ቴንክ ዩ። አብ እዚህ ጋር ታራቂ ነው አስታራቂ ነው ሆኖ የቀረበው ወደ አብ ሊያመጣቸው ስለሆነ ኢየሱስ ክርስቶስ ወደ አብ ያስታርቃቸዋል ማለት ነው። ኢየሱስ ክርስቶስ ከአብ ጋር ያስታርቃል። ኦኬ እኔ ጋር ነው። ሶሪ ሚቲንግ እንትን ብሎብኝ ነው። ችግር የለም። ስለዚህ ኢየሱስ ክርስቶስ በመካከለኝነት፣ በአስታራቂነት፣ በአማላጅነት ወደ እግዚአብሔር የሚያቀርብ ሆኖ እዚህ ጋር ቀርቧል አይደል? እዚህ ቦታ ላይ ኢየሱስ ክርስቶስ መካከለኛና አዳኝና አስታራቂ መሆኑ ነው የተጠቀሰው እንጂ ኢየሱስ ክርስቶስ ራሱ እዚህ ጋር ታራቂ መሆኑ ተጠቅሷል በዚህ ክፍል። ፈጽሞ ሊያድናቸው የሚያድናቸው ማን ነው እኮ? ወደ አብ መምጫ መንገድ ስለሆነ ነው አለ የሚያድናቸው። ወደ አብ ማን ነው አዳኙ? እዚህ የተባለው ወደ አብ ነው የሚያደርሳቸው አይደል? ማን ነው አዳኙ ነው ያልኩ? የጠየኩት ጥያቄ ከአብ ነው የሚያስታርቃቸው አይደል? ማን ነው አዳኙ የተባለው ነው ያልኩ? ኢየሱስ ክርስቶስ አዳኝ ነው። አዳኝነቱ ምንድን ነው ከተባለ ሰዎቹ በእርሱ በኩል ወደ አብ መድረሳቸው ነው አይደል? አዳኝ የተባለው ማን ነው ያልኩ? እዚህ ጋር አብ ወይም ወልድ በለኝ። ኢየሱስ ክርስቶስ አዳኝ ነው። አዳኝ የተባለው በዚህ ክፍል ነው ያልኩት። በኩል በዚህ ክፍል ያሬድ ወይ እኮ በጣም መጽሐፍ ቅዱስ አማኝ ነኝ። የመጽሐፍ ቅዱስ ብቻ አማኝ ነኝ። በደንብ ቀጥል ዜዶ። በዚህ ክፍል መሰረት እኔ አሁን ኮንፈርም አደረግልህና አንተን መልሼ እጠይቅሃለሁ። በዚህ ክፍል መሰረት እኛ የወንጌል አማኞች በዚህ ክፍል መሰረት የምናምነው ኢየሱስ ክርስቶስ አዳኝ ነው ስንል በእርሱ በኩል በእርሱ የማዳን ስራ፣ በእርሱ የመስቀል ስራ፣ በእርሱ የህይወትነት፣ በእርሱ መንገድነት፣ በእርሱ እውነትነት ወደ እግዚአብሔር የሚመጡ ዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ እንደተጻፈ እኔ እውነት ህይወት መንገድ ነኝ፣ በእኔ ካልሆነ በስተቀር ወደ እግዚአብሔር የሚመጣ የለም ብሎ እንደተናገረ አዳኝ ማን ነው ነው የጠየቁ ዜዶ? ኢየሱስ ክርስቶስ አንድ ጊዜ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በኩል እርሱን በማመን ወደ እግዚአብሔር የሚመጡ ይድናሉ። አዳኝ የተባለው ማን ነው ያልኩ? እዚህ ክፍል ኢየሱስ ክርስቶስ የዘላለም አዳኛችን ነው። አዳኛችን ስንል በእርሱ በኩል ወደ እግዚአብሔር አብ መግባትና መታረቅ ስለቻለ ዜዶ ፕሊዝ። በዚህ ክፍል አዳኝ የተባለው ማን ነው? ሊያድናቸው ይችላል የተባለው ማን ነው? 7 ጊዜ ነው የነገርኩህ። አሁንም ደግምልሃለሁ። ሊያድናቸው ተብሏል። ማን ነው የሚያድነው? ሊያድናቸው የተባለው ማን ነው? ኢየሱስ ክርስቶስ ወደ አብ በማድረሱ ከአብ ጋር ስለሚያስታርቅ አዳኝ አይደለም ነው የምትለው አንተ? ከአብ ጋር አስታርቆ የሚያድን እኮ አድራሽ ነው እሱ አይደል? ከአብ ጋር ቆይ በቃ አሁን ሌላ ውስጥ አትግባ። እንዴት ነው የሚያድናቸው? ኢየሱስ ክርስቶስ አዳኝ ነው። አዎ። እንዴት ነው የሚያድነው ሲባል አንድ አትግባ። አይደለም ቆይ አንድ ጊዜ አትግባ። ሊጨርስ ስለሆነ አንድ ጊዜ ሊጨርስ ነው። አንዴ አትግባ። አንዴ እኮ ጭቅጭቅ ሆነ ወይ ግድ የለም። አንድ ጊዜ ጥያቄና መልሱ አንዴ አትግባ። አንዴ ሊጨርስ ነው። አትግባ። አንድ ጊዜ ሊጨርስ። ፓስተር ሀሳብ አለ። ቆይ እስኪ ዜዶ ፓስተር ሊጨርስ ነው። በቃ የመጨረሻ ደቂቃ ነው። እኔ እየተናገርኩ አትግባ። አንድ ጊዜ ሊጨርስ። አንድ ጊዜ ሊጨርስ። ዜዶ አንዴ ሀናንም ጊዜ ስጣት እንጂ ቦታውን ባለቤት በቃ ጨርሻለሁ። አይደለም ይኸውልህ ዜዶ ጥያቄ ጠየቀህ ቢመለስልህም ባይመለስልህም እንደዛ አይደለም። አንተ እንደዛ አድርግ። ቢመለስልህም ባይመለስልህም ብለህ አንተ ራስህን ቻው። እኔ ግን የመጨረሻውን ጠይቄው ነው የምወጣው። ቴንክ ዩ። አንዴ ቆይ ዜዶ፣ ለምንድነው እንደዚህ? አንዴ ቆይ፣ አንደኛ የቤቷን ባለቤት መስማት አለብን። በሰላም እናድርገው ውይይቱ። አይ ጠይቀህ ዝም በል የሚባል ነገር እንግዲህ እኔ አይመቸኝም። ለዛ ነው እኔ አንተም ስትጠይቅ እኔም እየጠየቅኩ አንተም እየጠየቅኝ መልስ እየተመላለስን ነው። ሌሎቹን እድል እንሰጣለን። እኔ ጨርሻለሁኝ። አሁን የመጨረሻውን እዚች ላይ ብቻ ነው የማወራህ። የሮሜ መጽሐፍ እንደውም አላነሳውም።
ጨርሻለሁ ኦልሬዲ። ግን አሁን ያልኩ ምንድነው እኔ እንደዚህ እላለሁ የዚህ መጽሐፍ በቃ ጨርስ ሐሳብንና ሐሳቤን ሰተን እኔ እንደዚህ እላለሁ አንተ እኔ ሐሳብን እንደዚህ ጨርስ። እላለሁ። አይ ቆይ እቺ የመጨረሻዋንማ መልሰልኝ ነው የምንለያየው። ያሬዱ እኔ ሌላ የምሰጠው እንትን የለኝም። ጨርሻለሁ ኦልሬዲ። ዜዶ ሰልፍ ነው እየሰራን ያለ ነው። ስለዚህ በቃ ሐሳብን ብቻ አቅርብ። በቃ አሁን ይኸውልህ አሁን እኔም ሐሳቤን አቀርብ። እንደዛ ነው ነው የሚሻለው። ነገር ያበላሸው። ስለዚህ ኦልሬዲ ጨርሼ ነበር። በቃ ዜዶ ይኸውልህ ሐሳብን አቅርብ። እኔም ሐሳቤን አቀርባለሁ። አንድ ጊዜ በቃ እንጨርሳለን። የመጨረሻዋንማ የመጨረሻዋንማ ሳናስራት አንለያየም። ይኸውልህ ምን አልከኝ መሰለህ? አንተ ኢየሱስ ክርስቶስ አዳኝ ነው ወይ ብለህ ጠይቀኸኛል። እኔ ደግሞ አዎ አዳኝ ነው። እንዴት ነው የሚያድነው? የሚያድናቸው ማን ነው? የሚያድናቸው ማን ነው ብለሃል። እኔ የጠየቅኩት ጥያቄ ልጠይቅ ድጋሚ። እሺ በዚህ በዕብራውያን 7 ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር አዳኝ የተባለው ማን ነው ያልኩ? በችግር የለም ኦኬ። ኢየሱስ ክርስቶስ ሊያድናቸው ይችላል ተብሎ ተጠቅሷል። እዚህ ቦታ ላይ እንዴት ነው ሊያድናቸው የሚችለው ተብሎ እኔ አዳኝ የተባለው ማን ነው? አንድ ጊዜ እባክህ ኢየሱስ ክርስቶስ ብዬ መለስኩልህ እኮ። ሊያድናቸው ይችላል የተባለው ኢየሱስ ነው። በቃ ስለዚህ ሊያድናቸው ይችላል ማ ኢየሱስ ክርስቶስ። እንዴት ሲባል እንደዚህ ይላል መጽሐፉ ራሱ። እንዴት ሲባል እንደዚህ ነው የሚዘረዝረው። አንተን መልሰህ ኮንፈርም እንድታደርግ እኔ አሁን የምለው ነገር እጠይቅሃለሁ። እንዴት ሲባል እንደዚህ ይላል። ቅድም እርሱ እንዳለው ወደ እግዚአብሔር የሚመጡትን እንዴት ሊድ እዛው ጋር በደንብ እያነበኩኝ እንትን እንዳደርግ መልሼ ላውራው። የዕብራውያን መጽሐፍ ምዕራፍ 8 ቃሉን እንዳልስት ማለት ነው። ምዕራፍ 7 ላይ ትለዋለህ። ምዕራፍ 7 አንተ ትለዋለህ አትለውም የሚለው ለማወቅ እንደዚህ ይላል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ እንግዲህ ተመልከቱ። ስለዚህም ስለምኑ በሕይወት በመኖሩና ለዘላለም ስለሚያማልድ ማለት ነው። ስለዚህም ያለው የመጀመሪያውን አረፍተ ነገር ማሰሪያ እያስገባ ነው። ስለዚህም የሚለው ቃል በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ኦኬ፣ እንዴት ነው የሚያድናቸው? ኢየሱስ ሊያድናቸው ይችላል። አዎ አዳኝ ነው፣ ሊያድናቸው ይችላል። እንዴት? በእርሱ ወደ እግዚአብሔር የሚመጡትን ነው ፈጽሞ ሊያድናቸው የሚችለው። እንዴት? ከእግዚአብሔር አብ ጋር ስለሚያስታርቃቸው። ያሬድ አንተ ይህንን ስቴትመንት ማለት ትችላለህ? ኦኬ ልድገምልህ። በቃ አንተ የራስን ትርጉም አስቀምጣል፣ የኔን ላስቀምጥልህ። በጣም ጥሩ። እሺ እዚህ ክፍል ላይ እኛ ኢየሱስ ክርስቶስ ራሱ ታራቂ ነው ብለን እናምናለን። ዜዶ አምንም። አሁን በደንብ ክሊር እንዳደረገልን እኛ እምነታችን ምንድን ነው? ይሄን ክፍል ስናነብ ምን ነው የምንረዳው? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ሊያማልድ የሚለውን ማለት ነው። አዎ አስታራቂ ነው እኮ ብለናል። ሲነገር ሊያማልድ የሚለው ምልጃ የሚለው ሲነገር አስታራቂነቱ ነው። በደሙ የሚደረገውን ቤዛነቱ ነው ብለናል። ቤዛ ማለት ራሱ ምትክ ማለት ስለሆነ ኢየሱስ ክርስቶስ ቤዛችን ነው ስንል አስታራቂያችን ነው እያለ ነው። ግን ኢየሱስ ክርስቶስ ዋን ሳይድ ከአብ ጋር ብቻ ነው የሚያስታርቀው። ምክንያቱም መታረቅ የምንለው የዲቫይን ስለ ዲቪኒቲ ነው የምናወራው፣ ስለ መለኮት ባህሪ ነው የምናወራው። ምክንያቱም ይቅር ባይነት፣ መሐሪነት፣ መታረቅ የመለኮት ባህሪ ነው፣ የአምላክ ባህሪ ነው። ይሄ ባህሪ ደግሞ በሥላሴ ትምህርት አንድ ናት። የአብም የወልድ የመንፈስ ቅዱስም አንዲት ባህሪ ናት። ስለዚህ ቤዛነትን ወይም ምልጃ ብሎ ያስቀምጠው እዚህ ጋር መማለድ የሚለውን ቤዛነትን ለወልድ ሰጠና ክርስቶስ እንዳለው በዮሐንስ ወንጌል ላይ ያለ እኔ ወደ አብ ልትመጡ አትችሉ፣ መልሶ ደግሞ እዛው አብ ካልሳው በቀር ማንም ወደ እኔ አይመጣም ብሎ ተናግሯል። ስለዚህ በልጁ በደሙ በተደረገልን ቤዛነት አዎ ከአብ ጋር እንታረቃለን። ከአብ ጋር ብቻ ነው ግን እርቁ አይደለም። ምክንያቱም መታረቅ ነው እያወራን ያለ ነው። መታረቅ ሲባል ደግሞ ከአንዱ መለኮት ከአንዱ አምላክ ጋር ነው የምንታወቀው። ሶስት አምላክ የለንም መቼም፣ ሶስት መለኮት የለም። ስለዚህ ኢየሱስ ክርስቶስ ራሱ ታራቂ ስለሆነ ምን ተባለ እዚህ ጋር? ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ሊላቸው? ሊያድናቸው። ሊያድናቸው ራሱ ምን ስለሆነ? ኢየሱስ ክርስቶስ አዳኝ ስለሆነ። ለምን? ደሙ ራሱ ታራቂም ነው። ደሙ ራሱ ደግሞ ኃጢአትም ይቅር ባይ ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሏል። ስለዚህ እኛ ይህን የምንረዳው ዜዶ ራሱ ክርስቶስ አስታራቂም ነው፣ ቤዛ ነው፣ ምትክ ነው። ደግሞ ቤዛ ብቻ አይደለም፣ ምትክ ብቻ አይደለም፣ ደግሞ ራሱ ደግሞ ታራቂ ነው ብለን ሁለቱን የያዘ ሀሳብ ነው። በዚህ መልኩ ነው የምንረዳው እኛ። እሺ አንቺ እኔ መዝጊያም ላድርግና እኔ 2 ደቂቃ እሱ እንደተናገረው እወጣለሁ። ጨርሳለሁ ማለት ነው። ተባረኩ። ከመውጣት አሁን ሁለታችሁም እኩል ስላላችሁ አንድ ጊዜ ከመዝጋት በፊት አንድ ጊዜ እኔ ከእሱ ጋር ያለውን ማጠቃለያ ላድርግ። አንዴ አመሰግናለሁ። ከዛ እንቀጥላለን።
እሺ ተባረኩ። ቴንክ ዩ ሶ ማች። እንግዲህ በሰሞኑንም ስናነሳ እንደነበር ነው አንዳንድ ሀሳቦችን የወገኖቻችን ኦርቶዶክሳውያን አሁን በአዲስ ኪዳን የቀጠለ የክርስቶስ ኢየሱስ በስጋው በኩል ያለ አገልግሎት አለው ብሎ አያምነውም። የዕብራውያን መጽሐፍ ምዕራፍ 8 ቁጥር 6 በተለይ በአዲስ ኪዳን በአዲስ ተስፋ በሰማይ ያለ ሊቀ ካህን አለን ብሎ በአዲስ ተስፋ በአዲስ ኪዳን የተሻለ አገልግሎት አለው ይላል። ይሄ አገልግሎት በስጋው በኩል በሊቀ ክህነቱ ያለውን አገልግሎት ወገኖቻችን ኦርቶዶክሳውያን አሁን አይቀበሉም። እነሱ የሚቀበሉት ምንድነው ከተባለ ኦንቶሎጂካሊ ክርስቶስ ኢየሱስ ዛሬ እግዚአብሔር ብቻ ነው ወደሚል መደምደሚያ የሄዱ ይመስላል። እግዚአብሔር ማለት መለኮት ብቻ ነው። በሰውነት አገልግሎት አሁን በዚህ ዘመን በአዲስ ኪዳን የሰውነት አገልግሎቱ ሊቀ ክህነቱ፣ ምልጃው፣ አስታራቂነቱ ለስም ይጠራል እንጂ አለ ብለው ያምናሉ ብዬ አላምንም። ለምን? ሁልጊዜ ሲነሳ የሚነሳው አብሮ ዛሬም ኮርሱ መስዋዕት አድራጊ ማለት ጸሎት ምልጃ አድራጊ አይደለም፣ ምልጃ ተቀባይ ነው እንጂ ሰዎች ናቸው የሚማልዱት። እርሱ ግን ያንን ምልጃ ተቀባይ ነው። እርሱ ከአብ ጋራ አስታራቂ ብቻ አይደለም ታራቂም ነው በሚል ነገር ውስጥ ይሸሸጋሉ። መጽሐፉ ግን ግልጥ አድርገው የሮሜ መጽሐፍ የተጻፈው ከእነ ጳውሎስ የጻፉት ኢየሱስ ክርስቶስ ካረገ በኋላ ሞቶ ከተነሳ በአዲስ ኪዳን የተጻፈው። የዕብራውያን መጽሐፍ በ60 ምናምን ዓመተ ምህረት እንደውም ከዛ በኋላ የተጻፈ ነው። የሮሜ መጽሐፍ ነው አይ ቲንክ በ62 እንደዚህ ከ58 እስከ 62 ባለው የተጻፈ ተብሎ የሚገመተው። እንግዲህ በዚህ ያህል ጊዜ በኋላ የተጻፈ መጽሐፍ ሁል ጊዜ እነሱ የሚያነሱት ምንድን ነው? መስቀልና ከመስቀል በፊት ባለ አገልግሎት ብቻ ነው። መልጃውን ከመስቀል በፊት ባለ አገልግሎትን ሁሉ የሚያነሱት። ይሄ ምንድን የሚያሳየው ከተባለ ዛሬ አምላክ ብቻ ነው ወደሚል ሀሳብ እንደተሄደ ኢኮኖሚካል የሆነው ትሪኒቲ ዲፊኒሽን የስራ የምግባር እንትን በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን እየቀረ ያለ ይመስላል። ስለዚህ የተሻለ የሚሆነው ምንድነው? መጽሐፉን እንዳለ መቀበል። መጽሐፍ ቅዱስ 2 ቦታ 3 ቦታ ላይ መካከለኛ አማላጅ ብሎታል። አማላጅነቱን መካድ አይገባውም። እግዚአብሔር ይባርካችሁ። ቴንክ ዩ ጨርሻለሁ እኔ። እሺ ጥያቄ ያው ትቀበላለህ ብዬ አስባለሁ አይደል? አዎ። አይ ጥያቄ የእናንተ ወገኖች አብራርተው እኮ ነው ጥያቄ ጠይቁን ግቡ ያሉት። ወዳጅ አልሰማህም ካልነበርክ እንደዛ ነው። የእናንተ ወገኖች ሌላ ሰው መልስ ሰጡና በአብራራ ነው ላይ ጥያቄ ካላችሁ ግቡ ሲሉ እኛ ገባን። ስላልገባ ይሆናል ምናልባት የእኛ ወገኖች አሁን የሚገቡት እዚህ ያሉት የሚገቡት እነሱ ነው የሚጠይቁት እኛን አይደለም። ቴንክ ዩ እኮ አሁን አንተ ባብራራኸው ላይ ደግሞ እኔ ጥያቄ አለኝ። አሁን አንተ ባብራራኸው ላይ ማለት ነው ልናብራራ አልገባንም። ጥያቄ ልንጠይቅ ነው የገባ ነው። አልገባህም? አሁንም እንደዛ ነው እያልኩ ነው እኮ። አሁን አንተ ያብራራኸው ላይ ዜድ አሁን አንተ ስታብራራ ነበር ባይዞ አሁን ሚዩት ከማድረግ በፊት ሌሎቹ አሁን ገና እኔ አሁን ብዙ እኔ ያወራው ሌሎቹ ጥያቄ ስላላቸው ይቀጥላሉ። የኔ ወገኖች ቴንክ ተባረኩ። አንቺዬ አመሰግናለሁ። ያሬድዬ መምህር ኤፍሬም ስለዚህ ጥያቄ ተቀበል ሶማች ቆይ ናትሻ ፈልገውን ጠይቅ ቆይ ዳንዬ የተነሳው ሀሳብ እነሱ አብራርተዋል፣ አስተምሯል የራሳቸውን። እኛ በእነሱ ላይ ነው ልንጠይቅ የገባ ነው። ግቡና ጠይቁ ተብሎ አንተ ከመሄድ በፊት ዜድ ቆይ ግድ የለም ቆይ ዶክተር ቆይ ዶክተር አንዴ ዜድ ከመሄድህ በፊት ምናልባት የምትሄድ ከሆነ ማለት ነው 2-3 እንኳን ለመወያየት ለመተያየት የማይገቡ ወይም ደግሞ ሌላ አጀንዳ የሚያስይዙ ንግግሮችን ትጠቀማለህና ይቅርታ ስልክ ነው። ከነዚህ ሐሳቦች ብትርቅ በጣም ጥሩ ነው። አንደኛ እኔ ባመጣሁት ሐሳብ ተደብቃችሁ የሚል ሐሳብ እየደጋገም ስትናገር ነበርና ካንተ ወዲህ የተመሰረተ ሃይማኖትም አስተምሮም ዶክትሪንም የለንምና እኔ ባመጣሁት ሐሳብ የሚል ሐሳቦችን ስትደጋግም ነበር። በሁለተኛ ደረጃ ተቀያይመን ወጠን ልንሄድ ነው እስክንል ድረስ ጭራሽ አላናግርም ብሎ በዓለም ታሪክ ጠያቂ ከተጠያቂው በላይ ካወራ ተጠያቂው ከጠያቂው በታች ከተናገረ በየትኛውም ተአምር መግባባት አይኖርም። ጠያቂ ይጠይቅና አድምጦ ካልገባው ነው አልገባኝም ብሎ
ሐሳቡን መቃወም ይችላል። ማንም ሰው የተናገረውን የመጫን ግዴታ ስለሌለበት ማለት ነው። ከዚያ ውጪ አሁን መጨረሻ ላይ ማብራሪያ ስትሰጥ ማብራራት ያለብህ ስለ ራስ ቤተ እምነት ነው። ኦርቶዶክሳውያን እንዲህ ናቸው ብለህ የሌለ ማናስተምረውን ሐሳብ ሁሉ ሰውነቱን ስጋዊውን እንደ ካድ ነው አድርገህ ስታብራራ ነበረ። የመጨረሻ ሐሳቤ ከዚህ በፊትም ሌላ ቀን አግኝተንህ እናውቃለን። እኔም ጋር አንድ ቀን ያወራን ይመስለኛል። ሌላም ቀን እንዲሁ ቪዲዮም ተቆርጦ ሲደርሰኝ ስከታተልህ ለክርክር የብሽሽቅ በቃ ይሄ ወጣውበት አፉን አስያዝኩት እንዲልሃለሁ እንዲያደርግሃለሁ የሚል ይሄ ሰጣ ገባ ያለ ማድመጥ ልክ በሚዲያው እንደሚነገረው ሁሌ የፖለቲካ አጀንዳ ነጥብ ለማስጣል የምትሄድባቸው ርቀት ይህ ክርስቶሳዊ አስተምህሮ ነው። በየትኛውም አይነት ተአምር ክርስቶስ ሰውን በማሳቀቅ እና የሆነን አካል ሂዳችሁ ፖለቲካ በመስራት መንግስተ ሰማያትን ታገኛላችሁ ብሎ አላስተማረም። ስለዚህ እኔ አሁን ቅድም ማብራሪያ እየሰጠሁ በዚያ ልክ አላደምጥም ብሎ መልስ የላችሁም እያሉ ቤተክርስቲያኗን መተቸት ይህ ፍጹም ነውር ነው። ካንተ ጋር መግባባት የምችለው ቅድም እንዳልኩት አንተ የተናገርከውን ስናገር ብቻ ነው። እኔ አንተ ከኔ ጋር የምትግባባው እኔ የማምነውን ስታምን ብቻ ነው። ካልሆነ ግን በምንም ልንግባባ አንችልም በሃይማኖታዊ አስተምህሮ። ከዚያ ውጭ ባለው በወንድምነት ግን ነገ እንገናኛለን ተባብለን ልዩ ልዩ እምነት የተከተልነውም እኮ ያስተምህሮ ልዩነት ስላለን ነው አይደል? ስለዚህ ያስተምህሮ ልዩነትን እንደጌጥ ይዞ እውነትን መግለጽ እንጂ በመደማመጥ ቤተክርስቲያን እንዲህ ናት እያሉ ግን መውቀስና ይህ ብሽሽቅ ዝም ብሎ በቃ የሆነ ጓደኛ ማድረግ ይህ ዝም ብሎ መለካካት እንዲህ ሰውን ዝቅና ከፍ አድርጎ መመልከቱ የሚጠቅም አይመስለኝም። በስርዓት ማድመጡም ጥሩ ስለሆነ ማለት ነው። እኛም ማይገባ ቃል ተናግረን ሰው እንዳናስቀይም አደራ ለማለት ነው። ያየሁት ትዝብቴን ነው የምናገር። ከዚያ ውጭ ግን ዶክተር ነናቲ ሁላችሁ እንኳን ደህና መጣችሁ። እነ ሁለት ዶክተር አንዴ የተናገሩትንማ ማለት በጣም የተናገሩትን ነገር እኔ ማረም አለብኝ እኮ መጨረሻ ስንጨርስ በእኔ ሰዓት ስለሆነ መመሬ ፍሬም ያወሩት መጨረሻ ላይ ካራክተር አሳሲኔሽን እኔ እንትን ማድረግ አለብኝ። አንዴ ተረጋጋ። አንዴ ዜድ አንዴ ቆይ አንዴ በጣም አፈንከን። ይቅርታና ቆይ ናቲ አንዴ ፕሊስ። አንደኛ አልጠየቅም አልካ። ስለዚህ የተነሳውን ሐሳብ እኔ አብራራውና እሳቸው ባሉልኝ ነገር ባሉት ነገር እኔ ሐሳብ መስጠት አለብኝ። ዜድ ምን አይ እሳቸው ሐሳብ እኮ ቆይ አንዴ ሀኒቾ መመሪያ ፍሬም ሐሳብ እንድትሰጥ አደረገ። የተሰማቸውን እኔም የተሰማኛል በቃ ትምህርቱ ላይ ስለሆነ እባክህን እኔ እንዴ ቤት ወይ ማን ነው ስነ ስርዓት ያዝ እንጂ አንድ ጊዜ ተው እንጂ ሐሳብ ሰጡ። በእኔ ላይ ነው ሐሳብ የሰጡት። ሐሳቡን እኔ ሬስፖንድ ማድረግ አለብኝ። ተው ስነ ስርዓት ወይ ያኔ የሰማሁሽ ነው። ቀጥይ ምን አልሽ? ቆይ ሁለታችሁም ሚዩት አድርጉ። እኔ መምህር ምን እንደተናገረው አልሰማሁም። ትንሽ በቃ መስማት ነበረብሻ። እኔ ነው ካራክተር የተናገሩት። የሆነ የግል ነገር አይ ምንም እኮ እሱ ስለገባ እኮ ነው እንትን ነው። እኔም ደግሞ ሀኒቾ ምን መሰለሽ እንደ አንተ አላስወራልከን እኮ እንደው ጨርሻለሁ እኮ ብለሃል እኮ እንዴ ድል ይሰጠን እንጂ እንደው በጣም ይቅርታና አይ ችግር የለም ባታስወጡትም ግን ራሱ ይውጣ ዜድ ችግር የለም። ቆይ ኢንቫይት አድርጊ ማኪ ዜድ ራሱ ይውረድ እኛ እናወርድም ናገባ ዜድ ግን በእንትኑ ላይ ከሆነ በትምህርቱ ላይ መወያየት በትምህርቱ ላይ ነው። እንግዲህ ምንድነው ወንድማችን ዜድ ከቻለ ይግባ። ምክንያቱም ያነሳቸውን ነገሮች እኔም ስለምነካው ማለት ነው። ኤኒዌይስ የተነሱትን ሐሳቦች እንግዲህ እኔ ትንሽ የተወሰነ ነገር እንትንልበትና ከዛ ወንድሞች ደግሞ ይቀጥላሉ ማለት ነው። ያው ለኢንፎርሜሽን ከስራ አንድ ቁጥር እየጻፈልሽ ነው። ኤኒዌይስ እንግዲህ እታች ሁላችሁም ሰምታችኋል አይደለ? የተነሳንበት ነገር ምንድነው ምልጃ የሚለው ነው። በመጀመሪያ ደረጃ እንደው ሊትራሊ ቃል በቃል አማላች ተብሎ ተጠቅሷል ወይ? እሱን አሁን ማሳየት እንኳን አልተቻለም። ይቅርታ እንዴ ውይይት አድርጉት። በቃ አልፈልግም ማለት ነው። እኔ ልውጣ። ዲያቆን ይቀጥሉ። እርሶ ዲያቆን እንኳን በሰላም መጡ። እኔ ስለጨረስኩ መውጣት ይችላል። ዲያቆን እሺ ችግር የለም። ለዜድ ብለህ ነው ሌላ ሰው እንትን ማለት ይችላል። አይ እኔ ወርዳለሁ። ችግር ይኸው ይግባና እንወያይ። ደስ ይለኛል። እኔ ተው እንጂ ከወጣችሁ ማካማን ጋር ነው። እሺ ማኪ ኢንቫይት አድርጊ። እሺ
አይ በቃ እኔም እሱ ይግባና ይወያዩ። ሐሳብ የሰጠሁት ናቲ በደንብ በዚያው ይዘህ እንድትቀጥል መወጣ ነኝ ስላለ አልወያይም ካለ አልጠየቅም ካለ ከወጣ ቢያንስ ያጠፋቸውን ሐሳቦች እንዲወስድ ነው። መልስም አያስፈልገውም። እውነት ከሆነ የተናገርሁት ያዘው፣ ሐሰትም ከመሰለ ተወው እንጂ ለእያንዳንዱ መልሰህ ስለማትዘው እኛ ትልልቅ ሰዎች መምህር እኔ ዝም ብዬ አልወጣም። እናመሰግናለን። ከናቲ ጋር ቀጥሉ። እኔ አልሰማም። ዜድ ምን እንደፈለክ እኔ አልገባኝም። አንደኛ ይሄ ስለሆነ ችግራችን እርስ በርስ እንኳን ስለማንከባበር ለዛ ነው እነሱ ራሳቸውን ንቀት ለኛ የሚያሳድሩት ሁልጊዜ። እኔን ማስወጣት ማንም ሰው አልነበረበትም። አንድ ጊዜ እባክህ እንደ ይቅርታና ንቀት እንኳን የለም። በቃ ነው ችግር የለም። ወደ ውይይቱ ብንገባ አሪፍ ነው። መሀል አትግባ ጥሩ ነገር ዜዶ አንተ ተዋይተሃል እኮ መሀል አትግቡ። አንድ ጊዜ ለሀና ለምንድን ነው እኔን የምታፍኝኝ እንዴ? እኔ እኮ ነኝ የተወያየሁት አይደለ? እሳቸው በእኔ ላይ ሀሳብ ሰጡ። ይኸውልሽ እኮ እኔ ታች እየሰማን ላለ ሰው መናገር አለብኝ። ሀና ካራክተር ካልሰማሽ አልሰማሽም። እሳቸው ካራክተር አሳሲኔሽን እንደዚህ አድርጋል እንደዚህ ብለዋል። በቃ እሳቸው ስለወረዱ ሀኒቾ በቃ ሲመጡ ወይም ስለወጡ አሁን እሳቸው እንዴ እና ቤት መክፈት እኮ ተአምር አይደለም እኮ። እኔ እኮ ቤቱ ከፍት ሰው ይመጣል እኮ። ምንድነው ይሄን ያህል እንዴ? መልስ ትወያያለህ ከኔ ጋር በቃ ቀጥል። እኔ አይደለም ያወረድኩት። ማን ያስወጣው? ዜዶ ነው። ጭቅጭቅ ሆነ እኮ እኔ አይደለም አስቼ በቃ ከወጣ ወጣ ነው። ኖ አይ ከወጣማ ወይ ይገባል። በቃ እኛም እንውጣ መሰለኝ። ከተናገሩ በኋላ ዜዶ ነው መመለስ ያለበት። እንደዚህ ከተበጠበጠ በእርግጥ እናንተም በቃ ብትወጡ ነው የሚሻለው። ናት ሰላም። እሺ ቴንኪው በጣም ያ እሺ እናመሰግናለን። ዲያቆን ዳዊትም ኦኬ እሺ